ቀጥለን ዶክተር ዳኛቸው አሰፋ ነው የምናቀርበው። ዶክተር ዳኛቸው ዩቲዩብ ላይ መጥቶ ለኔ መልስ ሰጠኝ። በነገራችን ላይ ማለት ምን ያህል እንዳመመው ነው የሚሰማው። ምን ተሰማህ ምናምን ይላል። እንደ ኃይለ ገብረስላሴ ሰይፉ ሾው ላይ ምን ብለን ነው ኃይለ ስታሊን እኮ እንደዚህ ያለኝ እኮ አንተ ሀገር ሽማግሌ ተብለህ ካድከን እኮ ለምንድን ነው አንተ ኢትዮጵያዊ እኮ ነው ኢትዮጵያ ማን ይዛ ትቀር ለሁላችንም እኮ እኩል ኃይለ እኮ ነው የሁላችን ጦርነት ከአምስት ጥይት አንድ አላጣም ብለህ ለምን ዘመትክ አንተ እኮ ዛሬም ድረስ ፖልተርገት ቤትን ኃይለ ቤትን ፖልተርገት አገን ብሎ የመጨረሻ በሰከንድ ማይክሮ ሰከንድ ባሉት እንጂ እንዲህ በዚህ አካባቢ ቸልኮ ሲያሸንፈው ዛሬም ድረስ የኃይለ ገብረስላሴና የፖልተርገት እንትን ሩጫ ላይቭ ይመስለኛል ዛሬም ድረስ ሳይሆን ያ ሁላችን አልቅሰን ተደስተን ድም ብሎ ሳንቲም እናቴ ካዝና ውስጥ አልገባ እኔ ካዝና ውስጥ አልገባ ትግራይ ህዝብ ካዝና ውስጥ አልገባ ጋምቤላ ህዝብ ካዝና ውስጥ አልገባ ኃይሌ ካዝና ውስጥ የገባ ደስታ ግን ሰጥቶናል አይደል ሰጥቶናል እኮ ደስታ በገንዘብ ታግ አይደረግም ፕራይድ ክብር በገንዘብ ታግ አይደረግም ይሄ $100 ነች ምናምን ተብሎ ጫማ ላይ እንደሚደረገው ዋጋ አይደረግም ክብር ታግ አይደረግም ደስታ ታግ አይደረግም የስንት ብር የተደሰትከው ተብሎ ሰው አይጠየቅም የስንት ደስታ በገንዘብ ስለማይተመን ኃይለ መከር ነው ያኔ ሰካር ውስጥ ነበር እነ ሰይፉ ሲያሰክሩት ነበር እነ ሰይፉ አሁን ኤቢኤስ የሚባለው ሚዲያ እንደዚህ ሲያብጠለጥሉት አንደኛ የጦርነት ጠማቂ ሚዲያ የነበረ እነ ሰይፉ አውትሶርስ የተደረገ ሰዓት ሰጥቶ በትግራይ ህዝብ ላይ ጥላቻ ጦርነት ሲያውጅ የነበረ ሚዲያ ነው ኤቢኤስ እንድገመው በራሱ አውትሶርስ በተደረጉ ቻናሎች እንትኖች ሲያውጅ የነበረ ነው ይቅርታ ብሎ እንኳን እንትና ሰይፉ እንደዚህ አይነት ለምን ኢንተርቴን አደረክ በቃ ከትግራይ ህዝብ ጋር አቀያየምከኝ ብሎ እኮ ስቴትመንት እንኳን ሰጥቶ አያውቅም ኤቢኤስ አሁን ከመንግስት ጋር ሲጋፈጥ ነው ጉድ የፈላበት እና ኃይሌ ምን ይላል አሁን ኃይሌ እንሰማዋለን ኃይሌ ምን ሆነ ነው እንደዚህ ያልከው አሉት ጓደኞቹ በዚህ አጋጣሚ አደኝ ኃይሌ ምን ሆነ ነው አንተ እኮ ብሄር እኮ የለህም እኮ አንድ አላጣም ከአምስት አንድ አላጣም ምናምን ትልበት ተው ማለት ባለበት ሰዓት እነ ሙዚቀኛው ከደቡብ ክልል የመጣው እንትና ሙዚቀኛው እኔ ለማን ብዬ ነው ምዘፍነው በቃ ቀጤማ ነስንሱ ሽማግሌዎች ሂዱ ጦርነት አቁሙ ሲባል እሱ እኮ ተሳስተዋል እኮ በጋለ ውሃ ነው እንደገና እንትን ውሃ ያርከፈከፈበት ግለት ላይ ያለና እሱ ነስተቱ በጋለ ምጣድ ላይ ውሃ ማርከፍከፍ አልነበረበትም ማለት የጋለ ውሃ ላይ ነው ማርከፍከፍ ማድረግ ያለበት ውሃ ማርከፍከፍ ያለበት ሰላም ማምጣት ከፈለክ የጋለማ የጋለ ነው ሁሉም ማጋጋል ይፈልጋል ብልህ የሆነ ሰው ግን ውሃ ያርከፈክፋል ምን ነው ሌሎቹ የታሉ ስንት አትሌቶች ቋሉ ኢትዮጵያ ውስጥ ተደብቀው የታለ ገለ የታለ ተብሎ አስተዋሻ የሌላቸው እኮ በምን ስለ ጦርነት ተሰምተው አውርተው ማያውቁ ይሄ ግን ምን አለ አብይ አህመድ ዳኛቸው ነው ቶፒካችን ዳኛቸው ሪፈረንስ አድርጎ ኃይለ ገብረስላሴን ጠቀሰ ኃይለ ምን ሆነ ሲሉት እኔ ምን ላርክ ጠቅላይ ሚኒስትሩ ደወሉልኛል እኔ ከዋሸው ጠቅላይ ሚኒስትሩ ምስክር ነው ምን አለው ጠቅላይ ሚኒስትሩ ያው ያስበላውት ነው ያለፈ ጉዳይ ነው ምንም አይለውም አብይ አህመድ ከጌታቸው ጋር እየሰራ አይደል ደውሎ ኃይለ ምንድነው ያረክ ያለው መጡኮ ደረሱብን እኮ መጡኮ እዚህ ደረሱኮ አለ ደብረ ብርሃን ደረሱኮ ምን አገር እየፈረሰ እኮ ነው አለኛል ሀገር እየፈረሰ ነው ምን ትጠብቃለህ ሲለኝ በቃ ወጣዋል ምን ትጠብቃለህና መጥቶ ዓለም ሲኔማ ምናምን መጥቶ ጁንታ ሊበላበት መስሏታል ማለት ነው በቃ ጁንታ ያለው እሱ ስለፈለገው ነው እንጂ ኃይሌ አብይ ስለመከረው አይደለም እኔ እንደዛ ማስበው ትንሽ ኢግናይት አድርጎት ሊሆን ይችላል ትንሽ ጨማም ኤነርጂ ሰጥቶት ሊሆን ይችላል ምክንያት የሚሰጠው ግን እሱ ነው በስተቱ በጣም ነው የሚጸጸተው እኔ አውቃለሁ እንደሚጸጸት በጣም ነው የሚጸጸተው ይቅርታ ግን አይልም እንቀጠቅጠዋለን ይቅርታ እስካላለ ድረስ ይቅርታ ብሎም ባያልፈለት ነው እና ኃይሌ ስታሊን እኮ እንደዚህ ብሎሃል ስታሊን እኮ ቀልደኛ እኮ ነው አለኝ ነው ጦርነቱ ለምን እንደዚህ ስላለ ባል ነው በመከር ነው ለሰውየው ካለን ክብር ሰውየው በኢትዮጵያ ዘንድ ያለው እውነታ ማለት ያለው ፕሬስቲጅ ለየት ያለ እንትን እኮ ነበረ
ኃይሌ በዚህ ያለፈ ሲባል እኮ ኃይሌ መኪና ላይ መብራት ላይ ቆሞ ሲታይ እኮ ሰው ቤት መጥቶ እኮ ኃይሌን አየሁት የት ላይ ትራፊክ ላይት ላይ ቆሞ አየሁት የሚል እኮ ነው የኢትዮጵያ ሕዝብ እኮ። የምሬን እኮ ነው። ብርቅ እኮ ነው። እና እንደዚህ በጥይት ከ5 ጥይት አንድ የሚስት መሳት አልችልም የሚል ሰው ተው ማለቱ ነውር አይደለም። እና ጥብስም ከቤተ መንግስት የሚሰፈርለት የተባለው ሰውዬ ኃይሌን ልክ ምን ተሰማ ስታሊን ይወቅሳል እንደዚህ ለብዚ ሲለው በቃ የኃይሌ ፈገግታ ነው ሳታይሩ ቀልዱ ፈገግ ያለበት ነው። እሱ ላይ ታየኛል። ወደህ ነው እሱ ተው ወደህ ነው። እና ግጥምም ይዞ መጣ። ተመልካቾች ካላያችሁ ዛሬ አይደለም ማሳየው። ዛሬ ቶፒካችን ሌላ ነው። የቀይ ባህር እና ቲዲኤፍ ያነሳው ነው። ግጥም ይዞ መጣ። የከበደ ሚካኤል ግጥም እንዲህ ያለ ነው። ግጥም ተዘጋጅቶ መጣ። እንደዛ ነው። ገና ነው። ብዙ አለ የምንሄድበት ጉዳይ አለ። እኔ ለነገነነው ለነ እህቱ ዶክተር ገነት ዘውዴን ትንሽም ሸምቀቅ ስለሚያደርገን ነው እንጂ ይሄን ሰውዬ አጥበን መስጣት አቅቶን አይደለም። በእውነት ላይ ተመርኩሰን ነው። በእውነት ላይ ተመርኩሰን ነውረኝነቱን፣ ጋጠወጥነቱን ይሄን የመሰለ ማለት እገሌ ዶክተር እገሌ በዚህ ያለፉ እየተባለ መንደር ላይ ግን ተራ በቃ ምንም የአእምሮ ዘገምተኛ እንኳን ማሰብ የማይችል የምሬን እኮ ነው። የአእምሮ ዘገምተኛ ሲባልኩ 100% እኮ አይደለም ዘገምተኛ የሚሆነው እኮ አይደለም። መሰረታዊ ነገሮች አንዳንድ ነገሮች እናቱ ላይ አይረሳም፣ አባቱን አይረሳም፣ ወንድሞቹ ፋሚሊ ሜምበሮችን መለየት አያቅተው በደንብ አድርጎ ይሄ በጣም የደከመ ማለት ነው። የ100 ምናምን ዓመት ሰዎች 120 ምናምን እድሜያቸው አሜሪካ አሉ። ልጆቻቸው ሲመጡ በደንብ ኖቲስ የሚያውቋቸው አእምሯቸው ያልደከመ ማለት ነው። ዳኛቸው ይለያል። የዳያቸው ስብና ይለያል። ጦርነት ናፋቂ ነው። አሁንም ጦርነት ይጠራል። ጦርነት የሚጠራው አርዕስት ላይ እንደሳየዋቸው ተመልካቾች የምሬን እኮ ነው። የትግራይ 200,000 ሰራዊት አስቀምጠ አሰብ አትሄድም። አሁን የሉዓላዊነት አስተማሪ ሆነ። ፍልስፍና አዲስ ዩኒቨርሲቲ ነው የሚያስተምረው አይደል? አሁን ትተዋል መሰለኝ። አሁን ገንዘብ ምን አላት $100 ብሎ አያስተምርም። አሁን 15,000 ብር 20,000 ብር 30,000 ብር 30,000 ብር አሁን እሱም የሚከፍላቸው የለም። የማታ ተማሪዎችም የለም፣ ቀዝቀዝ ብሏል። ፕሮጀክት ሪሰርች ምናምን የሚባልም የለም። ፍልስፍና ዲፓርትመንት ደግሞ የትኛው ፕሮጀክት ይመጣል? አይመጣም። ለዛ ነው አዲስ ዩኒቨርሲቲ ለበርካታ ዓመታት ዲግሪውን ዘግቶ በኮመን ኮርስ ብቻ ይሰጣቸው ተብሎ የነበረው። አሉ ጨዋ የሆኑ አስተማሪዎች አሉ አዲስ ዩኒቨርሲቲ። እነ ማርቆስ የሚባሉ እነ ግርማ ለይሴ እነሱን ያስተማሩ እንድሮኛል። ቢያንስ የመጀመሪያ ፍሬሽማን ሎው ስኩል ደግሞ ምርጥ ሰዎችም አሉ። ፍልስፍና ጁሪስፕሩደንስ የሚያስተምሩ አሉ። ጨዋ ትላልቅ ሰዎች አሉ። ይሄ ሰውዬ በፍጹም በየት በኩል ማን እንደሚያስተምር እኔ አላቅም። ሽመልስ አብዲሳ አስተምር ያለው ይላል። አሁን ተመልካቾች ስራ ፈላጊ ምሁር ስትሆን ለሁሉም ነው ሄደ ጥልቅ ነው የምታደርገው። ዋና ቂሙ ከእንትን ጋር የገነት ዘውዴ ወንድም ነውና መጥቶ የአዲስ ዩኒቨርሲቲ ፕሬዚደንት ይሆናል ብሎ ነበር አስበው የመጣው ከአሜሪካ ሲመጣ እንደዛ ነው ያሰበው። እና አንድሪያስ ሲሼቴን በልጦ እንትን ሊሆን ማለት ነው። እና ምን አለ የአሰብ ጉዳይ አሰብ የግድ ነው መጠቅለል አለብን ይላል። ትግራይን ግን ማሳተፍ አለብን ይላል። ትግራይ የኢትዮጵያ አካል ነች እኮ ይላል። የኢትዮጵያ አካል ነች ይላል። በነገራችን ይሄ የስብዕና ጉዳይ ስለ ፐርሰናሊቲ ፍልስፍና እኮ ስለ ፐርሰናሊቲ ሰፊ ነው። ማን የሚባል ፈላስፋ ነው ስለ ፐርሰናሊቲ ስለ ሰዎች ሞራል ስለ ሞራል ያልነካ ማን አለ? ማን ነው ስለ ሞራል የማይነካ? ሁሉም ኦልሞስት ይነካኩታል እኮ። ይሄ ሰውዬ በየት በኩል የትኛው ትምህርት ጨርሶ ፒኤችዲ እንደያዘ አላውቅም። ማለት መሰረታዊ የሚባል የሞራሊቲ ጥያቄ እኮ አለ እኮ። ትላንት ምን ሲያደርግ ነበር? ዛሬ ምን አደረግኩኝ? ሰው ምን ይለኛል? አብይ መደገፍ መብትህ ነው። ሳዳምን መደገፍ መብትህ ነው። የማንም አድናቂ መሆን መብትህ ነው። መሰረታዊ የሚባሉ መርሆች ግን መጣስ ከፍልስፍና መምህር አይጠበቅም ነው መሰረታዊ ነገር። ሰው እንዲያምንህ እኮ ነው። ሚዲያ ላይ መጥተህ ብዙ ሰዓት ስትናገር ያሳምናል አያሳምንም እኮ አንዱ ጥያቄ ነው። ያሳምናል አያሳምንም ዝም ብሎ ማንም ማያይ ከሆነ
የሆነ አሳማኝ በሆነ መንገድ ደግሞ ፍልስፍና አካባቢ ሎጂክ የሚባል አለ። ፕሬሚሶችን ተረዳድራለህ፣ ወደ ኮንክሉዥን ትሄዳለህ። በጣም ምርጥ የሚባሉ ፊሎሶፈሮችን የተናገሩት ስለ ህገ መንግስት፣ ስለ ሉዓላዊነት፣ ስለ ጋቨርናንስ፣ ስለ ሂውማን ራይትስ፣ ስለ ህገ መንግስት እሱን ኮትኮት ታደርጋለህ። ኮትኮት ባታደርገውም ቃል በቃል ኢንተርናላይዝ አድርገህ ግን ፓራፍሬዝ ያደርግ ታመጣዋለህ። ይሄ ሰውዬ ልዩ ነው። ከምሬ ነው። እና ዝም ቢያሳጥረ እንኳን ባሳያችሁ ተመልካቾች ህወሓት ትንሽ ጡንቻዋን አሳብጣለች። አሁን ጠንከር ብሏል። የፕሪቶሪያ ሰላም ስምምነት እየጣሱት ነው ይላል። ማን የፕሪቶሪያ ሰላም ስምምነት ማን አንቆ እንደያዘ ማን እንደሆነ የኢትዮጵያ ህዝብ ጠፍቶት አይደለም። ዳኛቸው እንዲነግረን አይደለም የሚጠበቀው። 200,000 የትግራይ ሰራዊት ይዘህ እኔ አሰብ አይመለከተኝም ማለትማ አይጠበቅበትም። ለምን አንድ ሀገር ነው ያለነው እኮ። ለምን ለምሳሌ አሜሪካ ሆኖ አንድ ክልል አንድ ስቴት የአሜሪካ ውስጥ እምቢ ይላል ወይ? አሜሪካ የሆነ ሀገር ዘምታለሁ ካለች አንድ ክልል አንድ ስቴት እምቢ ልትል ትችላለች ወይ ይላል። በጦርነት ጊዜ ትግራይ ሲወረር ጊዜ ግን ለምሳሌ ካናዳ በቶሮንቶ በኩል መታ ኒውዮርክ መታለው ብትል አሜሪካ ደግሞ ነይ ምችልኝ እኔ ማገዝሻለሁ አብረን እንምታ ተብሎ ኒውዮርክን መምታት ማለት ነው። ዳኛቸው አሰፋ ትግራይ ስትቀጠቀጥ ደግ አደረገ፣ ፍስሐ ላይ ነኝ፣ ሐሴት ላይ ነኝ ሲል የነበረ ሰውዬ፣ ሉዓላዊነት ምናምን የሚባል ቋንቋ ሳያነሳ የነበረ ሰውዬ አሁን አንድ ጠቅላይ ሚኒስትር ያላት ሀገር፣ አንድ ውጭ ጉዳይ ፖሊስ የምትከተል ሀገር 200,000 ሰራዊት እዚህ ያስቀምጠ እኔ አይመለከተኝም ማለትማ ነውር ነው። አንተታው ተመልካቹ ፖለቲካል አቋም የማይቻል ነው። አሁን ለምሳሌ አሜሪካን ሀገር 3-4 ስቴቶች አሜሪካ ከራሻ ጋር ከአንድ ሀገር ጋር ብትዋጋ እኛ አያገባንም ሊሉ አይችሉም። ኢትዮጵያ ህገ መንግስትም በደንብ ግልጽ ነው። በዚህ የውጭ ጉዳይ ግንኙነቱ መሰራት ያለበት በፌዴራል መንግስቱ እና ለብቻ በተጓዳኝ እኛ ኒውትራል ነን ማለት ምን ማለት ነው? 200 እና እስከ 300 ሺህ ወታደር ይዘ በጎን እዚህ የኢትዮጵያ ወታደር ከዚህ ሲፋለም እንዴት ነው የኢትዮጵያ ወታደር ሲን ኃይል የሚያው? አርሚ እኮ ከጎን ሲኖር አሁን ይወደኛል አሁን ይደግፈኛል ብለህ አይደለም የምትዘጋጀው። ምን አይነት ኬፓቢሊቲ ያለው ሐሳቡን ቢለውጥስ ምን ያደርጋል ብለህ ነው። ለዛ ነው የምትዘጋጀው። እዚህ ወፍራም የወታደር ስብስብ ጥለህ መቼም ወደ አሰብ እንደማትሮጥ ግልጽ ነው። ይሄ ያው ቅድም ያልኩ የኢትዮጵያዊነት እኛ ኒውትራል ነን ሀገረ መንግስት ነን የሚለውን አንድምታ የያዘ ነው። ፕሪቶሪያን ስምምነት አልተቀበሉትም። እንደውም ብዙ ጊዜ አቶ ጌታቸውን የሚያሙት ምንድነው ተኩስ ማቆም ብቻ ተነጋግረና ብንለው ኢንተረም ገቨርንመንት ምናምን የሚል ነገር አመጣብን ነው። እኔ ግን እንደው እነኚህ ፖለቲካሊ የበሰሉ ሰዎች ናቸው። እነሱ ተኩስ ማቆም ብለው ፕሪቶሪያ ላይ ይዘው ሲቀርቡ የኢትዮጵያ መንግስትስ ምን ያገኛል? አልተጨነቀ፣ በጦርነቱ አልተጨነቀ፣ መቀሌን ከቦ ይዟል። እሱ ደግሞ የፈለገው ምንድነው ኢንተረም መንግስት ይቋቋምልኝ፣ እኔ የምሾመው ሰው ይሁንልኝ፣ እንዲህ ይሁንልኝ ብሎ አልኩ። ያን ተቀበሉ። አሁን ትንሽ ማሰላቸውን አንቀሳቀሱና ጠንከረናል እንደሚወሩላቸው እንትኖቹ ካለ በኋላ ፕሪቶሪያ ነው እየበጣጠሱ ያሉት። እኔ እነግርሃለሁ የትግራይ ህዝብ ወጥሮ ባይዛቸው የዋር ፋቲግ ጦርነት አያስፈልግም ባይላቸው እነኚህ ሰዎች አሁንም የቀረውን የትግራይን ወጣት ይማግዱት ነበር። ህዝቡ ግን ይበርታ። የህዝብ ትግል ደግሞ እንደሚያሸንፍ እነግርሃለሁ። ዋትኤቨር ኢት ኢዝ ትግራይ በልጆቿ ራሷን ከራሷ ታላቃለች የሚል እኔ እምነት አለኝ። ከዚህ በፊትም ብያለሁ። ይሄደ ነው ነገሩ። የኤሪትሪያ መንግስትና ህዝብ ያደረገልን ውለታ ገና አጣጥሜ አልጨረስኩም። እኔ ዛሬ የወያኔ ታንክ አዲስ አበባ ሮር ሊያደርግ ነበር የሚል ግምት አለኝ። አንዳንድ ወታደሮች አወዱኝ ይሄን ሲሰሙ፣ ግን ረድተውናል እና ገና ያንን ኤንጆይ ያደረኩ ነው። ገና ሄዳለሁ ብዬ ነበር። ኤርትራን ተሳትፏል ብለዋል።
ኤርትራም ተሳትፏል ብለዋል። ኤርትራ እኛን ለማገዝ ብሎ የሚያሳትፈው ምንም አይደለም። አገሩን የሚወጋ ዜጋ ባንዳ ነው። ባንዳ ደግሞ በታሪክ አጋጣሚ ተደጋጋሚ ታይቷል። በነገራችን ላይ ተመልካቾች ብዙ ሰው ያንተ ጥርስ እንዴት ነው አርቲፊሻል ነው እንደ ይለኛል። ብዙ ሰው አይመስልም አይመስልም። እኔ አልወድም። የኔ የጥርስ ሐኪም እዚህ በጣም ታዋቂ ኦሮሞ አባት ናቸው። ትልቅ ዶክተር ናቸው። እዚህ ኦሮሞ ናቸው። እንዴት ነው አትመጣም እንዴ ነው የሚሉ እና እንደዛ አይደለም ማለት ነው። እንደዛ አይደለም። ፖለቲካል አቋም የማይቻል ነው። ልዩነት አለው እኮ አሁን ለምሳሌ ልዩነት አለው። ስንናገር ራሱ ልዩነት አለው እና እንጀው እያደረግኩ ነው። እኔ የወያኔ ታንክ እዚህ እንጋጋ ነበር እና በጣም ረድተውናል። በጣም እንትና እኔ ምንድን ነው እንጀው እያደረግኩ ነው። የሆነ ቋንቋ ነው የተጠቀመው። እንጆ እያደረግኩ ነው እና ፍስሐ ላይ ነኝ፣ ደስታ ላይ ነኝ፣ ሀሴት እያጣጣምኩ ነው ያለ አጣጥማውን እና እዚህ ላይ ኢትዮጵያዊነት ማሳያ ነው። 200,000 ሰራዊት ይዞ እዛ ጋር እኔ ገለልተኛ ነኝ፣ አሰብ ከፈለክ ራስህ ትዋጋለህ እንጂ እኔ ገለልተኛ ነኝ ማለት አይቻልም እንዴ። አንድ ፌዴራል ፖሊሲ የውጭ ጉዳይ ፖሊሲ እኮ ነው ያለን። እንደ ኢትዮጵያ እኮ አንድ የውጭ ጉዳይ ፖሊሲ ነው ያለን። ትግራይን ሲቀጠቅጥ አንድ የውጭ ጉዳይ ፖሊሲ የለውም። አሁን ደግሞ ኢትዮጵያዊነት ነው፣ ገለልተኛ ነኝ፣ እኔ ሉዓላዊ ነኝ እንደማለት እኮ ነው። ፍልስፍና እኮ ነው ይሄ። የምሬን እኮ ነው። ፍልስፍና እኮ ነው። እኔ ፍልስፍና ሲደብረን የምናነበው መጽሐፍ ነው። ዛሬም ድረስ አማዞን ገዝቼ ማነበዋለሁ መጽሐፍ አለ። አልፎ ጊዜ ሲኖር ምናነበዋለሁ። ደስ ይለኛል። እኔ ደስ ይለኛል። የኢማኑኤል ካንት አነባለሁ፣ የድሩም ጭምር አነባለሁ። ወቅቱም 19 ሴንቸሪ ፈላሰፎችን እናነባለን። የጀርመን የእንግሊዞችን አነባለሁ፣ የአሜሪካምን አነባለሁ። የነ ማይክል ሳንደል የሃርቫርድ ዩኒቨርሲቲ ሎው ስኩል አስተማሪ ማይክል ሳንደል፣ ፕሮፌሰር ማይክል ሳንደል ብላችሁ ጎግል አድርጉት። ነፃ ማስታወቂያ የሌለው የምሬን ነው። በዚህ አጋጣሚ ሪኮመንድ ላድርጋችሁ። ሃርቫርድ ዩኒቨርሲቲ ዩቲዩብ ሃርቫርድ ብላችሁ ዩኒቨርሲቲ ማይክል ነው ሳንደል SANDEL ፕሮፌሰር ማይክል ሳንደል ገብታችሁ መሀል ላይ ኮመርሻል የለው ምናምን አይረብሻችሁ። ዝም ብሎ ነፃ ነው። የሃርቫርድ ዩቲዩብ ነፃ ነው። ዝም ብሎ ትምህርት ብቻ ነው። የእሱ ፍልስፍና አለላችሁ እዛ ላይ ሳትታክቱ በፍጹም ሰምታችሁ ማትጨርሱት በጣም እንጆይ የምታደርጉ የነ ማይክል ፍልስፍና እዛ ትማራላችሁ። እኔ በጣም ነገ ጠዋት ነገ ከነገ ወዲያ ሰምታችሁ ስትመጡ አንድ ፍላጎት ያላችሁ ሰዎች እንደምታደንቁኝ እንደምታመሰግኑኝ እኔ አልጠራጠርም። የነ ማይክል ሳንደል ፍልስፍና እዛ ስሙት። እንጆይ ነው ስተኙ እሱን እየሰማችሁ ነው የምተኙት። እኔ እንደዛ ነው። ስተኛ እሱን እየሰማሁ ነው የምተኛው። የፈረደበት ደግሞ እነዚህ ዶክተር እገሌ የተባሉ ኢትዮጵያ ውስጥ ይኖራሉ። ኢትዮጵያዊነት ነው። ትግራይ በአሰብ ላይ አልተሳተፍም ካለች ኢትዮጵያዊነት ነው። የኢትዮጵያዊነት ማስተማሪ ነው። የስነ ዜጋ ማስተማሪ ነው። የህገ መንግስት ጉዳዮች ኮንሴፕት ያውቃል። ይሄ ሰው ህገ መንግስት ያውቃል ማለት ነው። የኢትዮጵያ ፎሬን ፖሊሲ ማስተማሪ ነው። የሉዓላዊነት ማስተማሪ ነው። አሰብ ለትግራይ ይመለከታታል ብሎም በቃ ያስባል። ትግራይ የትኛውን ይመለከታታል፣ የትኛውን አይመለከታትም ያስባል። ኤርትራ መጥቶ አዲስ አበባ መጥቶ ሮል ያደርግ ነበር የትግራይ ታንኮች ምናምን የሚለውም እሱም ያውቃል ማለት ነው። በቃ የኢትዮጵያ ምሁራን እንደዚህ አብይ የወደቀው ኢትዮጵያ ወደቀችው እንደነ ስዩም ተሾመ እንደነዚህ ከፊት ለፊት እያመጣ ነው። ፊት ለፊት ፓብሊክ ፊገርስ ናቸው። የኢትዮጵያ ህዝብ ወይ ወደድክም ጠላህም እነዚህ ናቸው ያንተ ድምጾች እያለ በየዩቲዩቡ ለጥፋቸዋል። ለጥፍ